እሺ ምን አድርግ ነው የምትይ ስንት ነው የምነግርህ የቤት ወጪ አቅቶኛል አግዘኝ ያልኩክ ነው ያቅሜን እየሞከርኩ ነው አይደል እንዴ ደሞ ከተሳካ በዛ ላይ እንዳጨርሰው እኔ በተስፋ መኖር ሰልችቶኛል ቆይ እኔ የቤት ክራይና የልጆቹን የትምህርት ቤት ወጪ ልሸፍን አንቺ ደግሞ የቤት ውስጥ ወጪ ልሸፍኝ አይደል እንዴ ተስማማ ነው እንዴት ነው የምታስበው አንተ ባመት አንዴ የሚጨምር የቤት ክራይና የልጆች ትምህርት ቤት ቀን በቀን ከሚጨምር የቤት ወጪ ጋር የምታወዳደረው እሺ ይሁን እንደዛ ከሆነ ወጪ እንቀየር ጥሩ በጣም ጥሩ እንደዛ ከሆነ ልጆቹን የመንግስት ትምህርት ቤት እናስገባና በቀሩ የቤቱን ወጪ እንሸፍን በፍጹም ይሄ አይሆንም የግቢ ልጆች ሁሉ የግል ትምህርት ቤት ነው የሚማሩት ታደኛ ከማን አንሰን ነው ልጆቻችንን የግል ትምህርት ቤት ማን አስተምረው እንግዲህ ተሻለው ምርጫ ሰጥቼሻለሁ እሱንም ገፋሹ ከዚህ በላይ በምንም ላግዝሽ አልችልም አዝናለሁ ጥሩ እንግዲያስ ምን አብረና ያለን ምን ያስፈራራሽ ነው ማስፈራራስ ምን እንዳታመጣለ አርስተካላ እንዴ ምንድነው እንዴ ተረጋጉ እንጂ ቁጭ በይ እንዴ ምንድነው እሱ ተረጋግታችሁ አታወሩም እንዴ ምንድነው ወይ መረጋጋት ወንድሜ ጽዋው ሞልቶ ፈሰሰኩ ታዲያ ጽዋው ቢሞላ በአደባባይ ታፈሱታላችሁ ቤታችሁ ወስዳችሁ አደፉትም እንዴ እናንተ ትልልቅ ሰዎች አይደላችሁ ወይ ቤት እዚህ መጣነው እኮ አንድ ክፍል ቤት ውስጥ 3 ልጆችና አያቷ ስላሉ እኛ አያቷ ደግሞ ስታዲየም በሚያስንቅ ድምጻቸው እንኳን ለመነጋገር አይደለም ባይን ለመግባባት እንኳን ፋታ አይሰጡ ኑሮ መሰለ እንዴ ምን ኑሮ አቋለው የሚስት ቤተሰብ ያውም አንድ ክፍል ውስጥ ግን ቢሆንም ተረጋግታችሁ ነው መነጋገር ያለባችሁ እናንተ እኮ ትልልቅ ሰዎች ናችሁ ከተጋባችሁ ስንት ጊዜ ሆናችሁ በትዳር 4 አመት አንተ ስራ የለህም ማለት ነው አለኝ እንጂ ማለት አይ በ4 አመት እንደ 3 ልጅና አንድ አያት አፈራ ብዬኮ ምን እያሾፍክብት ነው እንዴ አይደለም ይውላችሁ ምን መሰላችሁ እኔ ከናንተ የተሻለ የትዳር ተሞክሮ አለኝ በዛ ላይ ሙያዬም የሰዎችን ችግር መፍታት ነው እና ላግዛችሁ እችላለሁ ምን ትላላችሁ ማለት አንተ ግብረሰናይ ድርጅት ነው መሰል አይ አይደለም እኮ እስካሁንም እኮ በድምጽ ያያችሁኝ ማን ነው የለያችሁኝ መስሎ የነበረው እኮ በስንቱ ቅጣው ባላለው የሬዲዮ ፕሮግራም አዘጋጅና አቅራቢ ነኝ ለምን ይሰኛል መጣሁላችሁ እኔ ፊት አዲስ አልሆነብኝ አይ ፊቴን ተው ድምጼን ነው ምለው ድምጼን ነው ማነው ድምጼን ስማው ብቻ ለማንኛውም ስልኬን ሰጣችሁና ተገናኝተን እናወራለን ግን እንደዚህ አትጨቃጨቁ ተረጋጉ ሁሉም ሰው እኮ በየቤቱ ችግር አለ ፍና አርገን ይዘነው ነው እኮ እንዴ ተግባቡ ተስማሙ ከናንተ የሚበልጥ ችግራቸውን የሚፈታ የለም አመሰግናለሁ ፕሊዝ ጎሽ እንደዚህ ነው የሚያምርባችሁ ይሄው ቁጥሬ በዚህ ደውሉልኝና ተገናኝተን እናወራለን እሺ አይዟችሁ ተጋግዘን እንኖራለን እንዴት ደስ ይላል በቃ ለምን የሚለውን ፕሮግራሜን ትዳር አዳሽ በሚል ተካዋለሁ አሁን ገለታ ይጨቃጨቀኛል ግን እንደምንም ማሳመኛው የትዳር አማካሪ መሆን አለብኝ ምን መሰለ የብዙ ሰዎች ትዳር አደጋ ላይ ነው እየፈረሰባቸው ነው ስለዚህ ላድስላቸው ይገባል በስንቱ ጎሾ ትዳር አዳሹ አንተ ልክ ነህ እባክህ ቤት መታለው ብዬ አባቴን ተክቼው ነበር ምን አለፋህ በቅርቡ በአዲስ ስራ እንገናኛለን ዛሬውኑ ቀልብጭ ያለች ፕሮፖዛል አዘጋጅቼ ለገለታ ለግሰዋለሁ ይቅርታ ለሌላ ጥያቄ ጊዜ የለኝ ይቅርታ ምድር በውብ ጸዳል በአዳይ አበባ ስትፈካ ጊዜና ርቀት ሳይገድበን እኛም በብርሃን ፍጥነት ከቤቱ ገብተናል የተሟላ ዘርፈ ብዙ አገልግሎት ከብርሃን ባንክ መልካም አዲስ ዓመት እንደ ስማችን ብርሃን ነው ስራችን ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ማደሪያዋ የሆነውን አካሉ በጥራት እየመረመርን 23 ዓመታት ተቆጠሩ የትኛውም የጤና እክል ወደኛ ቢያመጣው ከህመሙ ጋር እንዳይመለሱ በሙያችንን በሰብአዊ ፍቅራችን ልናክመው ቃል አለብን ኢትዮ ጠቢብ ሆስፒታል
በስዬ ይሄ ቅዠት ሐሳብህን ተወኝ አልኩ በፍጹም የማይሆን ነገር ነው ምን ሆነሻል ለምንድን ነው ጠለቅ ብለሽ መመርመር ያቃተሽ ጠለቅ ብያየሁት እኮ በስዬ ያሰቡትን ነገር ሁሉ መስራት እኮ ልክ አይደለም አንዳንድ ጊዜ የሚሰሩት ነገር ላይ ማተኮር ስኬት ነው ስኬትማ የሰውን ትዳር ከመበተን መታደግ ነው ይሄን ደግሞ ነው ያደለው የሚያልኩት በዘርፉ ልምድ ያካበቱ ባለሙያዎች ናቸው ለሙያው ያለሽ ንቀት ካልሆነ በስተቀር ሌላ ምንም ምክንያት አይታየም ወዴት የትዳር አማካሪነትማ በጣም የተከበረና አስፈላጊ ሙያ ነው ችግሩ በዘርፉ ልምድ ትምርት ዕውቀት ሳይኖር ዘሎ አማካሪ ልሁን ማለት ነው የኔ ዘለልኩት እኔ እኮ የትዳር አዳሽ ለመሆን የተነሳሳውበት ዋናው ምክንያት አንድን ትዳር ከመፍረስ መታደግ በመቻሌ ነው በአጋጣሚ ሁለት ሰዎችን አስማማ ማለት አስታራቂ እንጂ የትዳር አማካሪ ነው ማለት አይደለም አንድ ነገር ልምከርህ ይቅርብህ ወይ ደግሞ ትዳር ላይ ፕሮግራም መስራት ከፈለክ ባለሙያ ጋብዝ አልጋብዝም ለምንድነው ማትጋብዘው በገዛጄ ጋብዤ ደግሞ ዝናዬን ልነጠቅ እንዴ ማንም እንዲጋፋኝ አልፈልግም ታያለሽ እሳት የላሰ ትዳር አማካሪ እንደሞ ጥሩ እንደዛ ከሆነ ደግሞ ወይ በዘርፉ ተምረ አውና እኔ ልምዴስ አንቺ ልምዴስ ከደርዘን አመታት በላይ በትዳር መቆየት እኮ በካውንስሊንግ እንደ ፕሮፌሰር እኮ ነው የሚያስቆጥረው እንደ ፕሮፌሰር እንዴ ስንቱ ተጋብቶ አመት መዝለቅ ዳገት በሆነበት በዚህ ዘመን አስቢው ከ12 አመት በላይ ታግሼ መኖር ራሱ ማንንም የታገስከው ሁሉንም የሚስቴን ጸባይ የቤተሰቦቿን ጸባይ የኑሮን ጸባይ ያየሩን ጸባይ ከዚህ ሁሉ ጋር ተስማምቼ መኖሬ ትልቅ ትምርት አይደለም እንዴ እኔ ምልህ የኔ ጸባይ ያን ያህል ትግስት አስጨራሽ ነው እንዴ ምን ያክተመትማል ተናገር እንጂ እንናገር እናልቃለን አለ ምን ማለት ነው እንደዛ ማለት ነው ሂሩት ይኸውልሽ ምን የመሰለ ወርቅ የሆነ ሐሳብ ባመጣ ፋንዲያ ነው አልሽ ምን አረኩ እንደሱ ማለት አይደለም ይኸውልህ ቆይ ላስረዳ ምን መሰለ በሙያዬ የግሌን ቢሮ ለመክፈት አስቤያለሁ እና አንተም እንድታግዘኝ ፈልጋለሁ ይሄን ልነግርህ ስጠብቅ አንተ ደግሞ ማይሆን ሐሳብ ይዘመጣ ገባኝ ገባኝ ምንድነው የገባ ሽንጥሽን ገትረሽ የምትቃወሚኝ የራስሽን ዓላማ ለማሳካት ነው አይደል እንደሱም አይደለም ለምንድነው እንደሱ የምታስበው ለምንድነው የራሴ ስራ እንዲሳካ አንተን ስራ የምቃወመው ምን አቃለው ሁሌም የሚገርመኝ ነገር ይሄ ነው አይ እንግዲህ ከምክር መከራ ያስተምረኝ ካልክ ጥሩ ያሰብከውን መስራት ትችላለህ ይልቅ ለተወሰኑ ተቋማት ለስራ ማስኬጃ ትብብር እንዲያደርጉልኝ ያዘጋጇቸው ደብዳቤዎች አሉ እየዞርክ እነሱን በያድራሻቸው ታደርስልኛለህ ይሁና በተጨማሪም ቆንጆ ህንጻ ላይ ለቢሮ የሚሆነኝ ቦታ ታፈላልግልኛለህ ይሁና እንኪ ወስዬ አረ ችግር የለው እስቲ ደግሞ ሄጄ ገለታን ላማክረው የፈራሁት እሱን ነበር አንቺን አልጠበቅኩት ሆናኒ እንደሱ አላሰብኩም ነገር አትብላ እንጂ በላውም ይርታል በላውም እንዴ እኔ እንደሆንኩ ያሰብኩትን ከማሳካት ወይ ፍንክች ይቅና ለዚህ ህዝብ አንቺ ቤቱን ታድሻለሽ እኔ ትዳሩን አድስ እንደዛ አይደል እንዲያሰብነው እሺ ይቅናን ምን ማድረግ ይቻላል ይቅናን ይሻላል ብለህ ነው በስንቴ ምን ምኑት የከሸፈ የማሸሽ አስተያየት ነው እንዴ ገረፍ አርገ ስላየው ነው እንጂ ትኩረት ሰተ በደንብ ብታነበው በርታ ቀጥል ጥሩ ሐሳብ ነው ወደ ስራ ግባ ነበር የምትለኝ ይሻላል ብለህ ነው በስንቴ እንደዚህ ይባላል እንዴ እኔ እኮ ጊዜ ሰጥቼ የሰራው ስራ ነው ለነገሩ ነዝህን ነው ለምን እያልክ ስታላዝን ከምትኖር እንደዚህ ለለውጥ ያህል እንደው አዲስ ስራ ይዘህ መምጣት ጥሩ ነው እንዲሳካልህ መኛለሁ ባይውል እንደዚህ ነው የሚባለው ወደ ስራ መግባት ትችላለህ ጎሽ በቃ አፌ ቁርጥ ይበል እንደዚህ ነው ይሄ በጣም ነው ያናደድከኝ ይሻላል ብለህ እንደዚህ ይባላል በኔ ሁንብ አኮራሃለሁ ፕሮግራሙን ወርቅ አርጌ ሰርቼ ማስታወቂያ በማስታወቂያ ስፖንሰር በስፖንሰር አጥለቀልቀዋለሁ ነው ማለት አንተ እኔ እሺ ተስፋ አደርጋለሁ ምንድነው ተስፋ አደርጋለሁ እርግጠኛ ነኝ እተማመንብሃለሁ በል እኮ ባንተ አው በኔ በስንቴ በለኝ እስቲ እንደምጠራይ ሁሌ በስንቴ እተማመንብሃለሁ በለኝ በስንቴ እተማመንብሃለሁ
ሞትክ እኮ ቃቀዘቀዝከኝ። እስቲ ኃይል ስጠኝ። አትሞትም። ሞቅ አድርገኝ። በስንቴ እተማመንብህ። አለቀ። እንደዚህ ነው አለቀ። እንዴ ይሻላል ብለህ ነው አይባልም። አይ በስንቴ እንደውም አትሆነ ጉድ የለም። እኔም እንግዲህ እንደፈረደብኝ ለህዝቡ ስድብ ልዘጋጅ እንጂ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ቆይ ምን ይሉት ፈሊጥ ነው? ከመሬት ተነስቶ ባይሳካልኝስ ብሎ በራስ ላይ ማሟረት። የዚህን መፍትሄ ዶክተር ያሬድ ኢሳያስ በሳይንሳዊ መንገድ የስኬትን ጎዳና ቀልብጭ ባለ መንገድ አስቀምጦታል። ኒውሮ ሳይንስ ለሥራ ፈጠራ ቅጽ 1 እና ቅጽ 2 የኒውሮ አመራር ሳይንስ መጽሐፍትን በመተግበር ሐሳቦን በተግባር ይኖሩ። መጽሐፎቹ በሁሉም የመጽሐፍ መደብሮች በሽያጭ ላይ ይገኛሉና ይኮምኩሟቸው። ወአማ ወጣት አባቶች ማህበር ወአማ። ይሄ ግን የተለመደ ስም አይመስልም? ታዲያ ሌላ ኬት ይመጣል ብለን ነው። ወአማ ለምን ዋጋ አይሆንም? ዋጋ አይደለም ዋአግ። ወጣት አባቶች ግንባር ወአግ። ወጣት አባቶች ግንባር። ግንባር የሚለው ግን ትንሽ የሆነ ሌላ ነገር አልመሰለም? የሆነ ከዓላማው ጋር የሚስማማ አልመሰለኝም። የሆነ ትግል ነገር ሆነ። ወደ ሌላ ነገር ይሄዳል። ወአግ እንዴ ግን እኮ ያው ነው። ዓላማው ዝም ቢሆን ያው አይደል እንዴ? ወጣት ባሎች ከሚገጥሟቸው ችግር ጋር ታግለው ተፋልመው እንዴት ማሸነፍ እንዳለባቸው ልምድ የሚካፈሉበት ማህበር አይደል እንዴ? ይሁን እባክህ እንዴ ግንባር ይሁን። እንደውም ግንባር ጥሩ ነው። ወይ ደግሞ ግንባሩ ማህበሩን ቀርቶ ለምን ወጣት አባቶች ብቻ እንለው? አዎ እንዴ ዋናው ዓላማው እኮ ወጣት አባቶች እርስ በእርስ ልምድ የሚለዋወጡበት እንዲሁም ደግሞ በሐዘንና በደስታ የሚረዳዱበት እድል መፍጠር አይደል? ልክ አንዴ ብቻ እንደው የባሎቹን መስመር እናስይዝ እንጂ ሚስቶቹም አይቀርላቸውም። መተው ልምዳቸውን መካፈል አለባቸው። ልክ ብለሃል። አዎ መሆን ባይኖርበትም እኮ ባል ለሚስቱ ሚስትም ለባሏ ማትነግራቸው ችግሮች ይኖራሉ። አዎ እና እነዚህን ችግሮች በመመካከር ለመፍታት መሞከር አለብን አይደል? በቃ ይሄ ነው። ቀጣዩ ስራችን ምንድነው የሚሆነው? እንግዲህ አሁን ቀጣዩ ነገር ምንድነው? የመጀመሪያው ማህበር ማቋቋም። ከዛ ውጤቱን እያየን ደግሞ ሌሎች ቡድኖችን ሌሎች ማህበሮችን እያቋቋመን እንሄዳለን። አይመስልም? ጥሩ ነው። ግን ማህበሩ ወደ ሌላ ስራና ተግባር እንዳይሰማራም ቁጥጥር ማድረግ ያስፈልጋል። እንዴት ማለት? እንዴ የሚስቶቻቸውን ችግር እያወሩ ተበሳጨው በሚል ተልካሻ ምክንያት የውይይት ማህበሩን የመጠጥ ማህበር እንዳያረጉት ክትትል ያስፈልጋል። እሱማ ክትትል እናደርጋለን። እንዴ ይሄ ጥሩ ሀሳብ ነው። አላሰብኩትም። አይ ለሱ ችግር የለውም። ይኸውልህ ማህበሩ በሚሰበሰቡበት ጊዜ ሻይና ቡና ለስላሳ ብቻ እንዲቀርብ እናደርጋለን። አሁን ቡድኑን ለመመስረት እናንተ አራያ ሊሆን የሚችል አንዳንድ ሰው እናመጣና ቡድኑን እንመሰርታለን። እኔም ከወጣት አባቶች ጥሩ ጥሩ ተሞክሮ ያላቸውን ፕሮግራሜ ላይ እየጋበዝኩ አቀርባለሁ ማለት ነው። በጣም ጥሩ። ይሄ እንደውም በጣም ጥሩ ነው። ይሄ በአንድ ድንጋይ ሁለት ወፍ ይሆንልናል። አንድም ለፕሮግራም ይዘት ታገኛለህ፣ በሌላ በኩል ደግሞ ወጣት አባቶች እንዲቀላቀሉ እንቅስቃሴ ለማድረግ ያግዘናል። በጣም ጥሩ ቆንጆ። ስለዚህ በእንትን ተስማማና በወአ እንደማለት ይሆናል። በቃ በጣም ነው ደስ ያለኝ። በጣም ነው የማመሰግነው። ወደ ፕሮግራሜ ልግባ፣ ሰዓት ደርሷል። አዎ በቃ አዳምጠኝ ዝኔ በቃ በሴ እኔ ሻይና ቡናውን እኔ ጋር ዘጋጋ። ክቡራን አድማጮቻችን ዘወትር በዚህ ሰዓት ይቀርብላችሁ የነበረው የለምን ፕሮግራማችን ይዘቱን በትዳር ዙሪያ ወዳደረገው ትዳር አዳሽ ወደ ተሰኘው አዲስ ፕሮግራም መቀየሩን ስናበስር በጣም ታላቅ ደስታ ይሰማናል።
በትዳር አዳሽ ያረጁ ትዳሮችን እናድሳለን፣ የተናጉ ትዳሮችን እንጠግናለን፣ የታመሙ ትዳሮችን እናክማለን፣ የላሉ ትዳሮችን እናጠብቃለን። እንግዲህ የዛሬው መሪ ቃላችን አለመግባባት የመደማመጥና የመረዳት ማነስ እንጂ መጠላላት አይደለም ይላል። አድማጮቻችን እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። የአዲሱ ፕሮግራማችንን መብሰር መጀመር ምክንያት በማድረግ ትዳር የሚሸቱ ሙዚቃዎችን እየተገባበዝን ትዳራችሁ የታመመባችሁ እየደወላችሁ ወረፋ ማስያዝ ቀጠሮ መያዝ ትችላላችሁ። ለአሁኑ ለመግቢያ የስም ሞክሼ የሆነውን የበስንቱ ፈጠነ ትዳር ጥሩ ነው ማር ነው ወተት ነው የሚለው ሙዚቃ ሰምተን እንመለሳለን። በስንት አቁም ይሄን ፕሮግራም አቁም ነገር ያለው ለምንድን ነው ማቆሙ? ስማ የሬዲዮ ጣቢያችን ማህበራዊ ሚዲያ ገጾቻችን በሙሉ በተቃውሞ ሞልተዋል። እንዴት በዘርፉ ትምህርትና ልምድ የሌለው ሰው የትዳር አማካሪ ፕሮግራም ታሰራላችሁ ብለው ቨርቹዋል የተቋሙ ሰልፍ ወጥተውብናል። እና የሬዲዮ አድማጮቼ ሰምተው ሳይመዙኝ በማህበራዊ ሚዲያ ጫጫታ ስንት የለፋውበትን ልታስቆመኝ ነው እንዴ? በስንት የማህበራዊ ሚዲያ አቅም አልገባህም ማለት ነው። በቃ ቶ አሁን ጊዜ የለንም። የአየር ሰዓትህን በሙዚቃ እንድትሸፍነው ለቴክኒሻኑ አነግሬያታለሁ። አንተ ደግሞ ሞቅ አድርገህ የማህበራዊ ሚዲያ ማስታወቂያ እንደሰራው ሁሉ አሁን በጥሩ አቀራረብ በጥያቄያችሁ መሰረት ፕሮግራሙን አቁመነዋል። በድፍረት ላማክራችሁ በማለቴ ይቅርታ ብለህ አሁኑኑ ማስተባበያ ትጽፋለህ። እኔ በስንቱ ቅጣው አላደርገውም። ታደርገዋለህ? በጭራሽ አላደርገውም። በስንቴ ታደርገዋለህ? እንዲህ አይነት ቅሌትማ አይሞክረኝም። ምናልባት ስሜት ከተጎዳ ዛሬን ቤት ረፍት አድርግና ነገ ወደ ለምን ወደሚለው መቀባጠር ትመለሳለህ። በስንቴ በቃ እመን አንተ የተፈጠርከው ለምን እያልክ ለመቀባጠር ብቻ ነው። ከታፍንታ ጋር አትታገል። በቃ ትዳር አዳሽ ፕሮግራሜ ቢቀርም ትዳር የማደስ ስራዬን ግን እቀጥልበታለሁ። ምድረ ባንዳ ሁሉ ሄሎ በስንቱ ነህ አንተ ሙሌ? እየሰከርክ መደወል ጀመርክ አይደል? እባክህ እኔ ሙሌ አይደለሁም። አንተ ትዳር አዳሽ ነኝ አልከው አይደል እንዴ በፌስቡክ? አዎ ምን ልርዳ ወንድሜ? ያው የደወልኩልህ ከትዳሬ እንድትገላግለኝ ነው። ስማ የኔ ወንድም፣ እኔ እኮ ትዳር አዳሽ እንጂ ትዳር አፍራሽ አይደለሁ። አንተ ለምንድን ነው ትዳርህን ማፍረስ የፈለግከው? እኔም እኮ ባይፈርስ ደስ ይለኝ ነበር፣ ግን አዘማመሙን ሳየው ከመፍረስ ውጭ አማራጭ የለውም። ለምን ትጠጣለህ? ለምን ታመሻለህ? በለኝ። ይኸውልህ የኔ ወንድም አሁን መሽቷል። ባይሆን ነገ በአካል ተገናኝተን እንነጋገር። እሺ ጃው፣ እንደውም እሷን ይዣት እመጣለሁ። ወይ ታፋታኛለህ ወይ ታስታርቀኛለህ። ግን እየወደዱ መጥላት፣ አብሮ መኖር እየፈለጉ መለያየት፣ መምረጥ እያመኑ መጠራጠር ገጥሞ ያውቃል? አይ ገጥሞኝ አያውቅም። ለማንኛውም ነገ ጠዋት እንነጋገራለን፣ ታስረዳኛለህ። ይኸውልህ ጣና ተናወጠ፣ አባይ ደፈረሰ፣ ቤት ያላችሁ ግቡ፣ የእኛ ቤት ፈረሰ ያለውን ገጣሚ ታውቀዋለህ? እንጃ እኔ አላውቀውም። ወይ ነገ ትነግረኛለህ። በቃ ነገ። እሺ ቻው። ቻው። አንተ በስንቱ ስልክህን ይዘህ ሳሎን ተኛ። ይሄ መኝታ ቤት ነው እንጂ ቢሮ አይደለም። ወይ አጠፋዋለሁ በቃ። ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂዩማን ሄር በማቅረብ የሚታወቀው ጂቲ ሄር ዊግስ አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂዩማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል። እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ፣ ይዘዙ፣ ካሉበት እናደርሳለን። ጂቲ ሄር ዊግስ። Welcome aboard Flight 264. We will be in the air approximately 2 hours.
ሄኒ እስቲድና አባትን ቀስቅሰው አባትን አይ አባትን ብለሽኝ አታውቂም በስዬ ወይ በስንቱ ነው የምትይኝ በስንቱን ሄድና ቀስቅሰው ምን ነው ተጣልታችሁ ነው እንዴ ሶፋ ላይ ተኛው ኧረ አይደለም ወንድማችሁ ረብሾት ነው ወንድማችሁ ባባን ማለት ነው አይ ወንድማችሁ ብለሽ ለማታውቂ ነው አንተ ምን ሆናል ዛሬ ሄድና ቀስቅሰው አባ ምንድነው አንተ ደቀስ ብላ አጠጣም እንደ ደፋብኝ እኮ እንደተነቃብኝ እኮ ነው እኔ አልነሳም ስለ በኋላ ተረጨኛላ እኔም ቶሎ እንድትነሳ ረጨውክ ነካ አታረገኝም እንዴ ይሄን ያልሞቻለሁ እንዴ ሞክሬያለሁ እኮ እሺ ምን ፈልገህ ነው ቁርስ ደርሷል ና ብላ ተብላል አይ እኔ አልበላም ግብዣ አለብኝ የቁርስ ግብዣ አለብኝ እናንተ ብሉ በስንቱ ምንድነው አሁን እንዲምትሻሻው አድርስ ያልኩን ደብዳቤ ስላላደረስክ ነው አይደል እንዴት ትናንት ከመግባቴ በፊት ገብተተኛ አሁን ደግሞ ቢሮ እስከሄድል እየጠበከኝ ነው አይደል አዎ በምን አወቅሽ አትቀልድ በስንቱ ዛሬ ግን አስቸኳይ ነው እንዳትረሳ አይ አረሳው ትናንትም እኮ አረሳው ቢሮ እኮ ያልሽኝ ቢሮ ሄድኩና ደብዳቤውን ልሰጥ ስል ቦርሳዬን ሳይው የለም ደብዳቤው ለካ እንዳለ ደብዳቤዎቹን ቢሮ አስቀምጫቸዋለሁ ደውዬላቸው አስቸኳይ ነው ሌሎች ሰዎች እንዳይቀድሙሽ ብለውኛል እንዳትረሳ አደራህን ዛሬ አይ አረሳም እንዴ ደግሞ ዛሬ ልርሳና ደግሞ ግደይ ምን አልከኝ አይ ወዲህ ነው አረሳም ከቁርስ ልብላ በጣም ጥሩ እንግዲህ እንደተገነዘብኩት የጸባችሁ መነሻ ሳምሪ የምትይው ውጪ ያበዛል ከሴት ጋር ይደዋወላል ሁሌ እያመሻ ሰክሮ ይገባል ነው ቢኒ ደግሞ አይደለም እማመሻውም መሰክረውም ከጭቅጭቅሽ ሽሽት ነው አግኝቻችኋለሁ በትክክል በጣም ጥሩ ይኸውልህ በጣም ትቀናለች ከሷ ጋር ሶል ስልክ መዝጋት እስከመኝ ድረስ ስልክ የማውራት ነፃነቴን ያጣሁት ምን ሆነሻል አንቺ እንዴት ነፃነቱን ትነሻዋለሽ ይኸውልህ ሌላው ደግሞ መንገድ ላይ አብሬያት ስሄድ የማውቃቸውን ሴቶች ባላየ ያለፍኩኝ ከብዙ ሰው ጋር ተቆራረጠ አይዲያ አሁን ይሄ ኑሮ ነው አንቺ ምን ሆነሻል እንዴት እንዳሳቀቅሽው አይተሻል ምን ነው ሰውዬ በዚህ ልክ አራጋቢ ነኝ አልክ ልታስታርቅ ነው ወስታጣላ እዚህ ድረስ ይዛኔ መጣው ዝም በይ የቤትሽና መልዛው ስራ መሰለኛ ያስኩት ስራ ይልስራበት አትረብሺ ቀጥል ልጅ ይኸውልህ እኔ በስራዬ ልብስ ሰፊ ነኝ ስራ ቦታዬ ላይ ካሜራ አስገጥማ ካሜራውን ከስልኳ ጋር አገናኝታ ሴቶችን ልብስ ለካ ቁጭ ብላ ቤቷ በስልክ ትከታተለኛለች እንግዲህ እግዚአብሔር ያሳየ ትንሽ ተሳስቼ ከነሱ ጋር ከተሳሳኩኝ ማታ አኩርፋ ነው የምትጠብቀኝ እና አንዷ አሳስቃስክ ትነጥቀኝ ድረስ እጅና ግሻት አጥፈሽ ቁጭ በይና የምትለኝ እውነት አላት አንተስ ምን ሆነሃል ምን ያገላፍጣል አርፈ ልብስና አሰፋም እንዴ እንደዚህ ንገርልኝ እስኪ ከሰማክ ይኸውልሽ ሳምሪ እኔ እንድታምኝ ይፈልጋለሁ የልቤን መሸፈት በካሜራ ልትቆጣጠሩ አትችይም ይናገረው የለም እንዴ ይሄ ለጥቅስ የሚበቃ ንግግር ነው እውነቱን ነው ሰማሽ ያለው የልቤን መሸፈት በካሜራ ተቆጣጣሪው ማለት ፍቅር በመተማመን እንጂ በመቆጣጠር አይሆን ይብልሽ ሳምሪ አንቺም ይሄ ስለላሽን ካሜራሽን ትተሽ እንዲሁ ዝም ብለሽ እመኙ በቃ አንተም ይሄ ለዛችም መገልፈጥህን ተውና ስራ ላይ አተኩር በቃ አረ እንደሱ አይደለም እኮ ደንበኛ ለመያዝ አክል ትንሽ ፈገግታ ነው እንጂ እኔ እኮ ከዛ ያለፈ ነገር የለኝም አረ ጭራሽ ሻይ ቡና ልትላቸውም ታስባለህ ብላቸውስ ሻይ ቡና ብላቸውም እኮ አላማው ስራ እስከሆነ ድረስ ምንም ችግር የለውም አረ እባክህ ጭራሽ ችግር የለውም እቺ ጎንበስ ቃለ ማንሳት ናት አሉ አንተ እንዴት ያለ ሆነ ካሜራ ይነሳልኝ አልክሻል ጭራሽ ሻይ ቡና መጋበዝ ያምራል ባለጌ እንደው ትንሽ አታፍርም እንዴ አረ እንደሱ ዝም በል አፍ ቆይ ላስረዳ እንዳነካኝ እንዴ አልክ እኮ ሰማነ ፍቃዱልኝና ልባልጋል ከዚህ በላይ ምን ትፈልጋለህ አረ ሳምሪ ይሄ እኮ የሷ አረዳር ነኝ ያለ በላተ እኔን አታስገባኝ የሷ አረዳድ ይላል እንዴ አረ እባክህ ራስ አይደለ እንዴ ሻይ ቡና ያልከው አረ እባክሽ እሱን ተውና አንተ ተወኝ ወደዛ በቃ አሁን ዞር በልልኝ ለምን አታዳምጪ ለምን እንደማዳምጥ ልክ አይደለም የሚያወራው እሱን ተው ቆይ እኔና አንቺ ይኸውላችሁ አንዴ አሃ ይኸውልሽ እሱን ተው አንተ አይደልኝ በቃ ምናችኋል አንተ
በቃ ረፉ እንዴ ምን አይነት ባለ ትዳሮች ናችሁ እንዴት ናችሁ እንዴት ነው የምታሳፍሩት እንዴ ነው እንደምትነጋገሩት የዚህ ለምን ተጋባችሁ አላያችሁ ትዳር እኔና ባለቤቴ የፈለገ ነገር ቢፈጠር ኮሽ አትልም አንዲት ነገር ድምጻችን አይሰማም እንደው ምን ነው በኖረች እንደው ድለኞች አይደላችሁ ብትኖር ይሄው እሰይ አያችሁ የሚዋደድ ሰው አይቀጣጠርም ይሩቴ እድሜሽ ረጅም ነው አሁን እኮ ካፌ ላይ ነው ሳነሳሽ የመጣሽው ምንድናቸው ሰዎች ናቸው ይሩቴ ሰዎችማ እንደሆኑ አየው እንትን ናቸው ባለ ትዳር ናቸው ጦርነት ላይ ናቸው አሁን እኮ ስለኔና ስላንቺ ትዳር ምን አለ የኛን ባያችሁ ለምንደውም ልምድ ትወስዳላችሁ ወይኔ ባለቤቴ ብትኖር ይያልኩ ስቆጭ አንቺ ከተፋልሽ ለምንድን ነው አድርስ ያልከውን ደብዳቤ ያላደረስከው ይሩቴ ያመቼም እንዴ ተይጂ ከትዳር አሁን ደብዳቤ በልጦ ነው እንዴ ያቸው ሲያሳዝኑ ቁልጭ ሲሉ ያሳዝኑ እንዴ ሊፋቱ እኮ ጫፍ የደረሱ እኮ ሰዎች ናቸው እኔና አንቺ ይሄንን ትዳር እንደምንም መታደግ የለብንም የራስን ትዳር አደጋ ላይ የጣልክ ነው እንዴ ሰው ትዳር አድናለሁ የምትለው የኛ ትዳር ምን ሆነ ተይጂ ይሩቴ የራሷ አሮባት የሰው ታማስላለች አሉ ሰማኛለ በስንቱ ይሄን ደርጎ ዝም ጥልቅ ብለ ገባበት ትዳር ማማከር የራስን ትዳር ሊያሳጣ ነው ብታስብበት ጥሩ ነው እንዴት ነው ስራ የትዳርን የሚያሳጣኝ ይሄ አንተ ስራ አይደለማ በዚሁ ከቀጠለ የራስህንም ስራ ትተዋለ ያባሩሃል ማን ነው የሚያባርኝ የማ ወንድ ነው የሚያባርኝ ገለታ ስልክም ቢስል ቢሮ ሄጄ ነበር ስራህን በአግባቡ እየሰራህ አይደለም ባንተ ጉዳይ ትግስት ያልቋል ብለዋል ከዚህ በላይ ምን ልስራለት ይሄው እየሰራው አይደል እንዴ ስራዬ የቱ ነው ስራ ለካ ይሄ የግል ስራዬ ከተምታታብኝ ሻውን በቃ አምጣው ደብዳቤዎቹን ራሴ እሰጠዋለሁ በስንቱ ደብዳቤውን ስጠኝ ደብዳቤ የለም ማለት እዚህ የለም የት ነው ያለው ታዲያ በስንቱ አለ እኮ ቢሮ ነው ያለው ጭራሽ አንተ ምን አይነት ሰው ነህ በስንቱ አለመስጠት ሳይንስ ጭራሽ የትም ትጥለዋለህ እንዴት እንጂ የሥራ ቦታዬንማ የትም አትበይብኝ ሻውን ተነስና ሄዳ አምጣልኝ በስንቱ ተነስና ሄዳ አምጣልኝ ምን ማለት ነው አላመጣም ደብዳቤውን አላመጣም አስታርቃቸው ጫፍ ላይ ያደረስኩትን ሰውዬ ታግዥኛለሽ ስል ጭራሽ እንደ ህፃን ትልኪኛለሽ እንዴ እሺ ደብዳቤውን ሄዳ አምጣ ቢሮን ታውቂዋለሽ አይደለም ሂጂና ወሰጂ መጀመሪያ ላይ አስታርቃቸውና ከዛ በኋላ ማደርገው የራሳቸው ጉዳይ ነው አይመለከታችሁ እናንተ አሁን የጨረስነው ከኔ ጋር ከኛ ልምድ የወሰዳችሁ ታቸው ብዬሻለሁ ተነሱና ጋር ነው ጠርሽ ቁልጭ የምትሉት ይሻል ይልሽ ተነሱና ወጣልኩኝ ይችን ትዳራ ይኸውላችሁ እናንተ ማድረግ ያለባችሁ እናንተ ሰዎች አንተ ዝም በልና ዝም ኧረ እባካችሁ ደግሞ ምንድነው ማለት እሺ ዝም በሉ ተረጋጉ እስቲ ሊያስታርቀኝ ነው ስማ ቁጭ በልና ተረጋጉ እንደዚህ ስትባሉ ዝም ማለት አለብኝ እንዴ እኛ እንኳን የተጣላ ነው በይፋ ለእርቅ የመጣ ነው እንደናንተ አልተጫጫው ነው ሳምሪዬ እኛ እንደዚህ ነን እንዴ እኛ ኧረ ምን ቦጣን ደንቄም ትዳር አሉ ጉድ እኮ ነው ውጪ እና ቀሰበ እስክስ ያንዱ ጸብ ለሌላው የርቅ ምክንያት ይሆናል ብዬ በፍጹም አስቤው አላውቅም አየ ሰው መማር ከፈለገ ከምንም ነገር እንደሚማር ይሄ ጥሩ ማሳያ ነው በእኛ ጸብም ቢሆን መታረቃቸው በጣም ጥሩ ነው የነሱ መታረቅ ደግሞ ለኔ ትልቅ ትምህርት ሆኖኛል ሂሩቴ በአጋጣሚ ሁለት ሰዎችን ማግባባት አስታራቂ እንጂ አማካሪ አያስብልም ያለችው እውነቷ ነው ካለሙያ የሰው ትዳር ውስጥ ገብቼ ስፈተፍት የራሴን ትዳር ገንፎ አድርጌው ነበርኩ